ሰላምታዬ ለሁላችሁም ይድረስ። ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት ሁለት የማይገናኙ የሚመስሉ ግን የሚገናኙ ነገሮችን እንዴት እንደሚገናኙ ያሳየዋችሁ መጽሐፍ ቅዱስን ለመረዳት እንዴት እንደሚጠቅመን አጥር አድርጌ ያሳያችኋለሁ። የጥንት ሮማውያን ሽንት ቤት አሰራርና ሽንት ቤት አጠቃቀም መጽሐፍ ቅዱስን ለመረዳት እንደዚህ ነው የሚጠቅመን። የታሪክ መዛግብቶች እንደሚያሳዩት ከሆነ ከ2000 ዓመት በፊት ዛሬኛ በየቤታችን የሚገኘው የመጸዳጃ ክፍል ውስጥ በተለምዶ ደግሞ ሽንት ቤት እያልን የምንጠራው የሽንት ቤት መቀመጫን የጥንት ሮማውያን ነበሩ የፈለሰፉትም የሰሩትም ለአገልግሎት ያዋሉት። ይሄ ልጅ ዛሬ ምን ነክቶታል? ስለ ሽንት ቤት ታሪካዊ አመጣጥና ስለ ሽንት ቤት አጠቃቀም ሊነግረን ሊመክረን ሊሰብከን ነው እንደፈለገው ብላችሁ ከሆነ ተሳስታችኋል። ሮማውያን በዘመናቸው የሰሩት ሽንት ቤት ልክ ዛሬ እንደምንጠቀመው አይነት ሽንት ቤት እጅግ በጣም ዘመናዊና ሁሉ ነገር የተሟላለት ነው የነበረው። ዛሬኛ የሽንት ቤት መቀመጫን አንዱን ሽንት ቤት አንድ ሽንት ቤት ውስጥ አስገብተን በአንድ ጊዜ አንድ ሰው እንዲጠቀምበት ተደርጎ የተዘጋጁ ናቸው። የጥንት ሮማውያን ግን እነዚህን የሽንት ቤት መቀመጫዎች በሰፊ አዳራሽ ውስጥ በሁለትና በሶስት መስመር ደርድረው ከሰሯቸው በኋላ ሽንት ቤቶቹን ያለምንም መከለያና ፓርቲሽን በህብረት ይጠቀሙበት ነበር። የጥንት ሮማውያን የሽንት ቤት አሰራር ዛሬኛ በዘመናዊ መንገድ ከተጠቀምንበትና ውሃ ከደፋንበት በኋላ የተደፋው ውሃ ሄዶ አንድ ቦታ ተጠራቅሞ ወደ ቱቦ እንደሚሄደው ሁሉ የጥንት ሮማውያንም ከሽንት ቤቶቻቸው ስር ከወራጅ ወንዝና ከውቅያኖስ የሚወጣውን ውሃ በመጥለፍ ልክኛ ዛሬ በየመንገድ ዳር በየቤታችን በዘመናዊ መንገድ ሰርተን እንደቀበርናቸው ቱቦዎች በሽንት ቤቶቻቸው ስር ቱቦ በመቅበር ሽንት ቤት ውስጥ መጨረስ ያለባቸውን ጉዳይ ከጨረሱ በኋላ በቱቦ አማካኝነት በሽንት ቤቱ በኩል እንዲያልፍ የተደረገው ወራጅ ውሃ ጠራርጎ ይወስደዋል። ልክ እንደ ዛሬው ሽንት ቤት። የጥንት የሮማውያን የሽንት ቤት አሰራር ከኛ ከዛሬው ከዘመናዊ ሽንት ቤት አሰራር በጥቂት ነገር ነው የሚለየው። ከላይ በምስሉ ላይ እንደምታዩት ከሆነ ሁሉም ሽንት ቤት የሚጠቀሙ ሰዎች ዙሪያውን ከበው ሽንት ቤቱን ከተጠቀሙበት በኋላ ፊት ለፊታቸው የሚገኘው ባልዲ ውስጥ ከውቅያኖስ የተቀዳ ጨዋማ ውሃ ወይም በእንግሊዘኛው ቬኒገር ወይም ደግሞ የቆምጣጤ ጣዕም ያለው ውሃ ያስቀምጣሉ። በዘመኑ የሽንት ቤት ወረቀት ወይም ደግሞ ዛሬኛ የምንጠቀምበት ሶፍት ፔፐር አልነበራቸውም። እነዚህ ጥንት ሮማውያን ሽንት ቤት ከተጠቀሙ በኋላ ራሳቸውን ለማጽዳት ውሃው ብቻ በቂ አልነበረም። ስለዚህ በውቅያኖስ ዳርቻ አካባቢ የሚገኙ በእንግሊዘኛው ዊድ እየተባሉ የሚጠሩ ትንንሽ ስፖንጅ መሳይ እጽዋቶችን በመሰብሰብና አንድ ላይ በማከማቸት አጠር ያለ እንጨት ያዘጋጁና የእንጨቱ ጫፍ ላይ ልክ ዛሬ በየቤታችን እንደምናገኘው ስፖንጅ ያን ከውቅያኖስ የተሰበሰበ ስፖንጅ መሳይ እጽዋት በእንጨቱ ጫፍ ላይ በማሰርና በመጠቅለል ሽንት ቤት ከተጠቀሙ በኋላ ያን በስፖንጅ የተጠቀለለ እንጨት ባልዲ ውስጥ በመንከርና በማውጣት ራሳቸውን በዛ መልክ ያጸዱ ነበር። ታዲያ እያንዳንዱ ሮማዊ እንደዚህ አይነት ስፖንጅ እያዘጋጀ ነበር ወይ ሽንት ቤት የሚገቡት ሽንት ቤት የሚጠቀሙት ካላችሁኝ በዘመኑ የነበሩት መዛግብት እንደሚያሳዩት ከሆነ እያንዳንዱ ግለሰብ ራሱን ለማጽዳት የሚያስችለውን ይሄን ስፖንጅ በግሉ ማግኘት ባለመቻሉ ልክ በምስሉ ላይ እንደምታዩት አንድ ሰው ተጠቅሞ ከጨረሰ በኋላ ያን ስፖንጅ የተጠቀለለበትን እንጨት በዛ በጨዋማ ውሃ ወደ ተሞላው ባልዲ ውስጥ ይነክረዋል፣ ይዘፈዝፈዋል። ከተጠቀመበት በኋላ በዛ ሽንት ቤት ውስጥ ትቶት ይሄዳል። ያ ባልዲና ስፖንጅ ሌላኛውን ባለተራ ተጠቃሚ ይጠብቃል። ሌላኛውን ባለተራ ገብቶ ከተጠቀመ በኋላ በተመሳሳይ መንገድ አስቀምጦት ይወጣል። ጥንት ሮማውያን እንደዚህ ያደረጉ በእንደዚህ አይነት ሲስተም ነበረ ሽንት ቤት የሚጠቀሙት። ታዲያ ፍቅረ ገብርኤል የሮማውያን የሽንት ቤት አጠቃቀምና በቪዲዮ መጀመሪያ ቃል የገባህልን ጉዳይ ምን አገናኘው? ልንረዳህ አልቻልንም እያላችሁኝ እንደሆነ ተስፋ አደርጋለሁ። ይህን ቪዲዮ የምታዩ እህት ወንድሞቼ ባላችሁበት ሆናችሁ ተዘጋጁ። አሁን በቀጣይ የምነግራችሁ ነገር የሚያስደነግጥና ልብ የሚሰብር ነገር ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 28 እንደዚህ ይላል። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቅዱስ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነሱም ሆምጣጤውን በሰፍነግ ሞልተው በሂሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። እነዚህ ጥንት ሮማውያን ጌታችን መድኃኒታችን ኢየሱስ ክርስቶስን የሰቀሉበት መንገድ ወይም ክሩሲፊኬሽን ሜተድ እስካሁን ድረስ በዓለማችንም ሆነ በመጽሐፍ ቅዱስ ላይ እንደዚህ አይነት ጭካኔና አረመኔነት የተሞላበት ነገር ታይቶ አይታወቅም። በመጽሐፍ ቅዱስ ተመዝግቦ እንደምናገኘው ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠማሁ ያለው
ቅዱስ ዳዊት እንደተናገረው በመብሌም ላይ መራራን ጨመሩብኝ በመጠጤም ላይ ኮምጣጤን ጨመሩብኝ ቅዱስ ዳዊት በመንፈስ ቅዱስ እየተመራ የተናገረው ትንቢት ይፈጸም ዘንድ ነበር ጌታ እንደዛ ያለው እነዛ ሮማውያን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ያደረሱበት እንግልትና መከራ አልበቃ ብሏቸው ጌታ በመስቀል ላይ ተሰቅሎ ትንቢቱ ይፈጸም ዘንድ ተጠማው አጠጡኝ ባላቸው ሰዓት እነዛ ጨካኝና አረመኔ ርህራሄ የጎደላቸው ሮማውያን ግን ጌታችን መድኃኒታችን ኢየሱስ ክርስቶስን ሽንት ቤት በተጠቀሙበት ሽንት ቤት በሚጠቀሙበት ስፖንጅ ሽንት ቤትም ሆነ ራሳቸውን ለማጽዳት የሚጠቀሙበትን ቆምጣጤ ጌታችን መድኃኒታችን ኢየሱስ ክርስቶስን አጠጡት ስለዚህኛው ክስተት ብዙዎቻችን የሰማን አይመስለኝም ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ደረጃ ግፍ ተሰርቶበታል The ancient Romans took hygiene seriously. Everyone knows about their public baths, but their public latrines were equally ubiquitous. Remains of them can be seen in sites all across the former empire. The ruins of Ostia, the port city on the mouth of the Tiber just outside Rome, is an excellent place to spot them. The Romans were known as great unifiers, and in their approach to toilets there was no exception. Public latrines, also known as foricae, follow a similar layout wherever you find them. Seating, either of stone or wood, arranged around 3 sides of a room, as seen here in the forum latrines at Ostia. There were no cubicles or partitions. The foricae were truly public. You sat astride one of the holes in the horizontal surface, which served the same purpose as the hole in a modern toilet seat. Modern toilets, however, do not have this lower hole, which was to provide access to the sponge mounted on a stick, which was used for wiping. The sponge was then rinsed in the shallow water channel before being placed in a bucket filled with disinfectant, sour wine or vinegar. It was then left there for the next user. Not all public latrines are as well preserved as the ones by the Forum, but once you know what features to look for, you can quite easily spot them. These foricae, beside the Cardo Maximus, the main north-south street, have lost most of their seats, but the layout is exactly the same. Some of the marble cladding was carved. Here you can see a preserved section of seats and channel for the rinsing water. The type of marble used seems to have been extremely fine. At the Baths of the Philosophers, there was also a latrine. The drainage channel survives, but all but one of the seats have disappeared. Similar types of latrine can be seen all over Ostia. For example, here at the Baths of the 7 Columns. Everything has disappeared here except for the central area of flooring and the trench on 3 sides, but you can easily imagine it clad in marble and provided with a bank of seats. It was not only bathhouses that had latrines. Plenty of the wealthier private houses had them too. A typical place to put them was under the stairs. If you see a ruin with a stump of staircase leading to what would have been an upper floor, then take a look underneath. You might see the remains of the niche where the toilet would have been. Better still, you might even find a toilet seat. Understairs toilets in domestic houses must have been fairly smelly. In truly luxurious homes, this problem was dealt with. Here, in the sumptuous home of the official in charge of Rome's grain supply, the understair latrine was attached to a nymphaeum. A nymphaeum was a sort of water grotto with statues of nymphs and decorative fountains. Here at Ostia, the water from the fountains was channeled through the wall of the nymphaeum and into the understair latrine to flush everything away. An early example of a water closet. People often ask whether the ancient Romans had plumbing on the upper floors. The answer seems to be yes. On Via dei Balconi you can clearly see the remains of a downpipe still clad in plaster. The downpipes would have fed into the drainage trenches in a downstairs latrine. Here, in the ground floor latrine at the Tavern of Fortunatus, you can see the triangular outflow. In the remains of the downstairs latrine at the barracks of the firefighters, you can see clearly where a downpipe would have led from the upper floor down into the drain of the ground floor latrine. You can also see the triangular outflows here and here. The firefighters of Ostia had a huge barracks, but then they were important people, in charge not only of putting out domestic fires, but of making sure that Ostia's huge warehouses filled with grain shipped to the port of Rome from Egypt did not go up in flames.
They had 2 latrines, one either side of the barracks complex. This one is better preserved, and you can still see vestiges of its seats. A thermopolium was a tavern selling hot food, the ancient equivalent of the bar advertising tavola calda that you can see in modern Italian cities. The one on Via di Diana in Ostia is very well preserved, and has, in a corner, a latrine. The marble cladding has gone, but the structure is clear to see. The School of Trajan was named after a statue of the Emperor Trajan that was unearthed here. The ruins stand beside the Decumanus Maximus, the main street that leads through Ostia and out to the Porta Marina, the harbour gate. Among the remains is this beautiful marble-clad 4-seater latrine. Ostia's public foraci were tiny compared to that of Rome itself. In Lago Argentina, right beside the ruins of the Theatre of Pompey, in the portico of which Julius Caesar was murdered, are the remains of a huge public 50-seater. Most of the remains are under the modern road and are difficult to see, but at the height of the empire, when this was in use, it must have been quite something. The Roman style of latrine is still used in some more rural areas, such as this example in Tesza in northern Hungary. There are some differences, such as the absence of a lower hole visible in ancient Rome, but that is because of the lack of a sponge on a stick and, instead, paper.